የዓለም ጉድ የሰፈሩ ወጠጤውም ጎልማሳውም የሚጠጣውም የመጠጣት አባዜ የሌለበትም በህብረቱ ነው የዳቦ ስም ይሁንሽ ብሎ ያወጡላት እኛ ሰፈር ያለች ኮማ የዞርክ ማንንም ስላስፈራራ የምፈራ መሰለው ትራስ ባትነግረኝም እንደምትፈልገኝ ያውቃለሁ በውስጥ ሱሪዎቿ አማካኝነት ተኛኝ እያለችኝ እንደሆነ አውቃለሁ አሁንም ሞባይሏን አስደንግጣ አስጣልከኝ አለች እንጂ ሆን ብላ ይሄን ገመድ ፓንቷን እንዳይላት አይቼም እንድጓጓላት ጓጉቼም እንድተኛ ትፈልጋ ያደረገችው ነገር እንደሆነ አውቃለሁ እናም አንዱ ፔንሲዮን ይዣት ሄጄ ተኛዋል ልብሱን ገፈገፈ ራቁቴን አሳደርከኝ ሳል ሊገለኝ ነው አንተ ገና ትደፋኛል ዛሬ ደግሞ ገና ካልጋ ሳልወርድ ጭቅጭቋን ጀመረች ብርድ ልብሱን ገፈገፈ ራቁቴን አሳደርከኝ ሳል ሊገለኝ ነው አለችኝ ገና በቅጡ እንኳን ሳልነቃ ድሮ የምትወደኝ ጊዜ የምወዳት ጊዜ እንደዚህ በጧት ሳልነቃ የሚቀድማት ከንፈሬ መሳም ነበር አሁን ቢሳካላት ቀኑን ነክሳኝ ብትጀምር ደስ የሚላት ይመስለኛል ሚስቴ ለምን እንደጠላችኝ አላውቅም ግን ጠልታኛለች ከተጋባን ጊዜ አንስቶ ለኔ ያላትን ፍቅር እየቀነሰች ስትወስድብኝ ይሰማኛል በየቀኑ ከትላንቱ ያነሰ ትወደኛለች ጭቅጭቋ ደግሞ በየለቱ እየጨመረ አዲስ መልክ እያመጣ የማላውቀው ደረጃ ላይ ደርሷል ምንም ሳናወራ ምንም ሳንባባል ለጭቅጭቅ የሚሆን ጥሬቃ ከየት ፈልጋ እንደምታመጣ ይገርመኛል ለምን አምሽተህ ጠጥተህ መጣ ማምሸትን ዝም ስል ጭራሽ እየጠጣ መምጣት ጀመርክ ጠጥተሃል ድምጽሽን ቀነሰሽ አውሪ ልጁ ይነሳል ጎረቤት ይሰማናል ይስማኝ ይነሳ እኔ እየጠየቅኩ ያለሁት ለምን አምሽተህ ጠጥተህ መጣህ ነው ሁሌ ጭቅጭቅ ልጫቃጫቅ ደጋርኩኝ ለምንድን ነው የምትጠጣው ጠጥተሃል አፍ እየሸተተኝ ነው ምናልባት ላቢ ሊሆን ይችላል ላብ ከዳሽ መጠመቅ ጀመረ መልስልኝ ንገረኝ መጠለምን ነው እየጠጣሁ ስራት ያዚ ባክሽን ዝም በልኩ ታዲያ ደስታችንን ለመመለስ የምላት ነገር ሁሉ አዲስ የጭቅጭቅ መነሻ እንጂ መፍትሄ አልሆነም ለምሳሌ ትላንትና ማታ ስገባ እስኪ ዛሬ እንኳን የባልና ሚስት ወግ በስንት ጊዜ ድረሰኝ ብዬ ድሮ ሳደርግላት ተወዶ የነበረውን ሽቶ ገዝቼላት ገባሁ አሁን እንደ በፊቱ ስለማታወራኝ ምን አይነት ሽቶ በገዛ እንደሚያስደስታት ማወቅ ስላልቻልኩ ግራ ተጋብቼ ነበር ኋላ ላይ ሳስበው የድሮን መልካም ጊዜ ለማስታወስ እሱ ይሻላል ብዬ ከመጋባታችን በፊት ያኔ ተወደውኝ የነበረ ጊዜ ተወዶ የነበረውን ሽቶ በእግር በፈረስ አፈላልጌ ገዘውላት የተወሰደብኝን የሚስቴን ፍቅር በመልካም ትዝታ ጠረን ጠልፌ ቤቴ ለማስገባት ነበር ሐሳቤ ደስ እያለኝ ሽቶውን በስጦታ መጠቅለያ አሽጌ የውጭውን በር ከፍቼ እንደገባው ከጎረቤታችን ጋር የምንጋራው በረንዳ አጠገብ ካለው ረጅም የልብስ ማስጫ ገመድ ላይ ከጥግ እስከ ጥግ የተደረደሩ የተሰጡ ማአት የሴት የውስጥ ሱሪዎች ሙታንቲዎች ጋር ተገጣጠምኩ የባለቤቴን የውስጥ ሱሪዎች የማየት እድል ከገጠመኝ ወራት ቢቆጠርም ቆም ብዬ በማስተዋል ስመለከታቸው የሷ ሳይሆኑ የጎረቤታችን ትራስ እንደሆነ ተረዳው ቀይ ሰማያዊ ቢጫ ጥቁር ባላበባ ባለጽሁፍ ምን ሸፍኖ ምን እንደሚያስቀር ግራ የሚያጋባ ከኋላው ገመድ ብቻ የሆነ ከዛ ደግሞ ቁምጣ መሳይ ነገር ዳንቴል ፖሊስተር ጥጥ ራስ ብዙ ውስጥ ሱሪዎች አሏት ብዬ ፈገግ አልኩና ከዛ ደግሞ ለመሆኑ ይሄን ሁሉ አጥባስጥታ ዛሬ ምን አድርጋ ይሆን ብያሰብ ወዲያውኑ ላሰብኩት ሐሳብ ራሴን ገጸጽኩትና የቤታችንን በር ከፍቼ ልገባ ስል ወንዴ መጣህ እንዴ የሚል ድምጽ ሰማሁ ሚስቴ አይደለችም ሚስቴ በስሜ ከጠራችኝ ቆየች ደጁዬ ስገባ ሰላምቷ ነው መጣህ ስጋውን ገዛ ወተቱን ረሳው እንዳትለኝ ብቻ ከኔ መምጣት ያመጣሁትን ወይም የረሳሁትን ነገር ነበር የሚታያት የጠራችኝ ትራስ ነበረች ጠይም ጭኗን ያለ ስስት የሚያሳይ አጭር ቁምጣ አድርጋለች ቦርጭ የማያውቀው ያ ግብት ያለው ሆዷ እንደተለመደው አልተሸፈነም አዎ ቴሪ እንዴት ዋልሽ አልኩኝ ሚስቴ ትራስን ሳቆላምጣት አትወድም የኔ ፍቅር ምን ፈለግ የኔ ፍቅር ለማን
ከመጀመሩ ምን ያሉት አስጠሉክ ነው? ተሰጥቶ እንደምታየው አይነት እንዳረክ ፈለክ። ሄድና ለሷ ስጣት። ይስሙኝ። እኔ ውስጥ ልብስ አይደለም የሚያስፈልገኝ፣ ውስጥ ሰላም ነው። ይስሙ። እማያውቁ መሰለ እንዴ? ይስሙ አለን። ልብስ ሳጥብ ቆይቼ አሁን ገና መነሳቴ ነው አለችኝ። የውስጥ ሱሪዎቿን እንደገና አሰብኳቸው። አዎ አየሁ እኮ በይ ልግባ ብዬ በሬን ገፋ አድርጌ ገባሁ። ሚስቴ ቡና እያፈላች ነው። ዞር ብዬ ሳይ የ3 ዓመት ልጃችን መሬት ላይ ተቀምጦ ሰሞኑን ገዝቼ ማንበብ የጀመርኩትን የመጽሐፍ ገጾች ቶሎ እየገለጠ በእስክሪብቶ ይቸከችክበታል። እንዴ ምን ነው መጽሐፉን ተዋያቱም እንዴ ብዬ ሮጬ ነጠቅኩት። ገና ከመግባት አርፎ የተቀመጠው ልጅ ታስለቅስብኛለህ? እኔም እኮ እንዳንተ ስሰራ ነው የምውለው፣ ይደክመኛል። እንግዲህ ጭቅጭቁ ተጀመረ። 85 ብር የገዛሁት መጽሐፍ እኮ ነው። ወረቀት በቤቱ ጠፋ። ከተጀመረ አይቀር ብዬ ቀጠልኩበት። ይህን ካልኩ በኋላ ለሚቀጥሉት 45 ደቂቃዎች ስለምን እንደሆነ እንኳን ሳይገባኝ ልጃችን ፊት በቃላት ተቧጨቅን። ጉልበቴ ሲደክም አእምሮዬ ሲዝል ተሰማኝ። ለወራት የቤቱ ህግ ሆኗል። ከዚህ በኋላ ምኑንም እያነሳች ስጮህብኝ ባላወቅኩት መንገድ መስማት አቆምኩ። አያታለሁ እየጮኸች እንደሆነ ይገባኛል፣ ግን አልሰማትም። አንጎሌ ውስጥ ለጭቅጭቅ ማስቀመጫ የተዘጋጀው ቦታ የሞላ ይመስል የምትለው ሁሉ ወደ ጆሮዬ ሳይገባ አዳልጦት ይወድቅ ጀመር። ተነስቼ ወደ መኝታ ቤት ገባሁና ጃኬቴን ሳወልቅ በውስጥ ኪሴ ከትቼው የነበረው ሽቶ አየሁት። ተነስቼ ልሰጣት ብፈልግም በሽቶ አርከፍክፌ ቤት ውስጥ የሚንቀለቀለውን የነገር እሳት ለማጥፋት ብፈልግም አቅም አንሶኝ ጋደም ባልኩበት እንቅልፍ ጣለኝ። እነሆ ዛሬ የትላንቱ አልበቃ ብሏት በአዲስ ጭቅጭቅ ደህና አደርኩ ወይ አለችኝ። በእኔ በኩል የነበረውን ብርድ ልብስ በሙሉ ከምሬባት ተነሳሁ። ጥላቻ እንዳልበላው በቃኝ እንዳላለ ምሎ ተገዝቶ ወደደሽም ልብሴን በጥድፊያ ለባብሼ የውጭውን በር ስከፍት ትራሃስን ከፊት ያየኋት። ያላትን ነገር በሙሉ የሚያሳይ ጂንስ ሱሪ ከትንሽዬ ቲሸርት ነገር ጋር ለብሳለች። እንዴት ያስኬዳታል የሚያሰኝ ረጅም ጫማ ላይ ቆማ ለመሄድ ትሞክራለች። አጠገቧ ስደርስ ቄንጠኛ ሞባይሏ ከእጇ አምልጦ ወደቀ። ወይኔ ወንዴ አስደንግጠኸኝ እኮ ነው ብላ ጎንበስ ብላ ስልኳን ስታነሳ ትላንት ተሰጥቶ ያየሁት ከኋላው ገመድ ብቻ የሆነ ውስጥ ሱሪዋ ፍጥጥ አለ። አይኔ መቀመጫዋ ላይ ቀረ። ብሸሸም ላይ ርቀኝ ብፈራው ላይ ቀር ተከታትለን ወጣን። ደሞ እርማያ ፍቅር የትላንትናው ደግሞ ጫን ያለ ነበር አለችኝ ትንሽ እንደሄድን። በየመሃሏ አካሄዷን ሳይው ጫማዋ የሚደፋት እየመሰለኝ ደገፍ አደርጋታለሁ። ከሚስቴ ጋር ስንጨቃጨቅ እንደምትሰማኝ አውቃለሁ። ሚስቴ እንደጠላችኝ እንደምታውቅ አውቃለሁ። ሚስቴን ከተኛኋት እንደቆየ እንደምታውቅ አውቃለሁ። ባትነግረኝም ወንዴ መጣህ ወንዴ በሩ አልከፈት አለኝ። አግዘኝ ወንዴ ሞባይል ስታክ አደረገ ስራልኝ እንደምታውቅ አውቃለሁ። የኔና የሚስቴ ጭቅጭቅ ሲብስ ለወትሮ ቤቷ ውስጥ የሚሰጡት እነዛ ተአምረኛ የውስጥ ሱሪዎቿ ደጃፌ ላይ እንደ ኤግዚቢሽን ይታዩ ጀመር። አዎ ትራስ ባትነግረኝም እንደምትፈልገኝ አውቃለሁ። በውስጥ ሱሪዎቿ አማካኝነት ተኛኝ እያለችኝ እንደሆነ አውቃለሁ። አሁንም ሞባይሏን አስደንግጣ አስጣልከኝ አለች እንጂ ሆን ብላ ይሄን ገመድ ፓንቷን እንዳይላት አይቼም እንድጓጓላት ጓጉቼም እንድተኛ ትፈልጋ ያደረገችው ነገር እንደሆነ አውቃለሁ። እናም አንዱ ፔንሲዮን ይዣት ሄጄ ተኛኋት። ቃሉን አፈረሰ መውደዴን ታዘብኩት ህመሙን ታምሜ እንዳልተካፈልኩት ዳግም ላይ መላስ ሲምል ያመንኩት ቃሉን አፈረሰ መውደዴን ታዘብኩት። ሚስቴ የነፈገችኝን ፍቅር ጭኗ ውስጥ ፍለጋ ተኛኋት። ስራ እንደሚሄድ ሰው ትዳር ያለበትን ቤት በጧት ጥዬ የወጣሁት እኔ ጎረቤቴን ተኛኋት። ጣታችንን ጨርሰን ዝም ብለን እንደተጋደምን ስልኬ ጮኸ። ሚስቴ ናት። ለትራስ የዝምበይ ምልክት አሳይቻት ተነሳሁ። ወንድዬ ደነገጥኩ። ወንድዬ እኔ ፍቅር ሽቶውን አሁን አይቼው እኮ ነው። ሚስቴ አቆላምጣ ጠራችኝ። ጨቀጨቀችኝ ብዬ ሌላ ሴት ጋር በሄድኩበት ዕለት
በስንት ወሯ ሚስት ያቆላምጣ ጠራችኝ። በእናት ቶሎና የምሰጥህን አታውቅም። ስልኩን ጨርሼ ስዘጋው ወደ ላይ ይለኝ ጀመር። ተፈጠረ በደልም በዳይም ካሳም እንደሌለ ሁሉም እንዳልነበረ እንዳልተፈጠረ ልብ ያገሩን ክዶ አገር ይሻደረ ብሸሸው ላይርቀኝ ብፈራው ላይቀር ልወድሽ ነው ደሞ እርማያት ፍቅር ብሸሸው ላይርቀኝ ብፈራው ላይቀር ልወድሽ ነው ደሞ እርማያት ፍቅር
ልሻል ያሁን ልጠይቅሽ ብዬ ደጋግሜ ብሞክርም አድራሻሽ ናት ይባርክልሻል ያሁንም مسعب في نفسي تشبيرا الصباح لبي كانشي غارا تواجه نشكون المدام بالسو لكي يزبني حتى بالسو مسعب في نفسي تشبيرا الصباح لبي كانشي غارا تواجه نشكون المدام بالسو عانشي لا يلمي حتى بالسو أنا بفكركي ورسي مسامج قرب الفلجة هيهانا تقودانا بدول عين نساوسي أنا نجم عودو كم كمان تهادر تيهانا تيهانا عمتي قودانا تيهانا تيهانا عمتي قودانا يدكمنا بس قودانا تيسالنش وتو مشتاتو ما كان اللي شوتو مشتاتو وتو مشتاتو وتو مشتاتو وتو مشتاتو وتو مشتاتو حنا عمتي قودانا حنا عمتي قودانا حنا عمتي قودانا حنا عمتي قودانا تيهانا تيهانا عمتي قودانا تيهانا تيهانا عمتي قودانا يدكمنا بس قودانا تيسالنش وتو مشتاتو ما كان اللي شوتو مشتاتو وتو مشتاتو وتو مشتاتو وتو مشتاتو وتو مشتاتو حنا عمتي قودانا حنا عمتي قودانا حنا عمتي قودانا حنا عمتي قودانا وتو مشتاتو وتو مشتاتو وتو مشتاتو وتو مشتاتو حنا عمتي قودانا حنا عمتي قودانا حنا عمتي قودانا حنا عمتي قودانا تيهانا تيهانا عمتي قودانا تيهانا تيهانا عمتي قودانا يدكمنا بس قودانا تيسالنش وتو مشتاتو ما كان اللي شوتو مشتاتو وتو مشتاتو وتو مشتاتو وتو مشتاتو وتو مشتاتو حنا عمتي قودانا حنا የዓለም ጉድ የሰፈሩ ወጠጤውም ጎልማሳውም የሚጠጣውም የመጠጣት አባዜ የሌለበትም በህብረቱ ነው የዳቦ ስም ይሁንሽ ብሎ ያወጡላት እኛ ሰፈር ያለች ኮማሪ ናት። የዝና ትክክለኛ ስሟ የዝና ነው። እኔ ደግሞ እሷው ራሷ አንተ የምናምንቴም ልጅ እያለች ስለምትጠራኝ ምናምንቴ የሚል ተቀጽላ ስሟ ላይ ጨምሬበት የዝና ምናምንቴ እያልኩ ነው መጣራት። ጠላዋ የዶሮ አይን ይመስላል የሚባልለት፣ አረቂዋ ደግሞ ገና ሳይጠጡት መለኪያውን ይዘው በአፍ በኩል ወደ አስፋው ሆድ ለመስደድ ቢያስጠጉት አፍንጫ ቀድሞ የሚናውዝለት ሽታው ብቻ አልጋ የሚያስመኝ አይነት የሚባልለት ነው አረቂዋ። እውነት ለመናገር ጠላውን የምትጠምቀው እሷ ብትሆንም አረቂውን ከደብረ ብርሃን እንደምታስመጣው መሴላ ደርስ በኩል ለሊት ወደ ቤቷ ሄድኩለት ማታ ነግራኛለች። ምን እሱ ብቻ ነገራችንን ከፈጻጸምን በኋላ ልብ የሚያሞቅ ነገርን ብላኛለች። አንተማ የምናምን ልጅ ሳትሆን አትቀርም እንጂማ ከዛ ሁሉ ሊምሱኝ ከመፈልጉ የጠላ ደንበኞቼ መሃል እንዴት አንተን ብቻ አስባለኝ ብላ ቤተሰቤን ካዳሚ አድርጋ የኔንና የወለዱኝን ነፍስ ኩነኔ ውስጥ ልትከት ይቃጣታል። ጉድ እኮ ነው። ሲያሻት ደግሞ መጽዋች አድርጋ ልታጸድቀኝ ትሞክራለች። አንተ ልጅ በነፍሴ የምትጫወተው ስንት ሺህ ብር አለህ የምትመጸውተው? እንዲህ ስትለኝ መሬት ተጠበኛለች። ዞሬ ቻው ሳልላት እንደዚህ ቀደሙ በሯን አጥብቃ እንድትቀረቅረው ሳልነግራት እንደተኮፈስኩና እንደተጀነንኩ ከቤቷ ወጥቼ ሄዳለሁ። ሌላ ጊዜ ባጠገቡ እንኳን ለማለፍ የምፈራውን የሰፈራችንን ኃይለኛ ውሻ ምን አለ በመንገዴ ባገኘሁትና ጭራውን ረግጬ አስጩኬው ባለፍኩ እላለሁ። ደግነቱ እንደዚህ ማድረግ በአማርኛ አጋጣሚ እሱም ቦታ አይገኝም። እኔም በሰላም ወደ ቤቴ እገባለሁ።
አንተ ምናምን ልጅ ምን ሰው ያወቀኝ እንዳልመጣም ኮራው እንዳልቀር ጨነቀኝ አገና ሰቆጣ ላስታላሊ በላ ያለ ሚዛኑ ወደ አንተ ያደላ ተልጅ በነፍሴ የምትጫወተው ስንት ሽብር አለ የምትመጸውተው። ቀኑ ቅዳሜ ነው። የዝና ምናምንቴን የጠላና ያረቄ ደንበኞቿን እጃቸውን እያወንጨባቸቡ አስካሪዋ ድገሚን እያሏት ገበያዋን የሚያሞቁላት ቀን። እኔም እሷን ለማየትም ከድግሱ ለመታደምም ከደንበኞቿ መሃል ጠላይን ይዤ ተቀምጫለሁ። ጨዋታው ደርቷል። አረቄዋን ጠሏንም እሷንም ብለው የመጡት ከትንሿ በረንዳ ላይ ተኮልኩለዋል። እሷም ወዲያ በማለት ሽር ጉዷን ተያይዟለች። መቼም ኮማሪት ሆና ስራ የጀመረችበት ቀን ኮማሪነት ካንቺ ወዲያ ኤዲያ ብለው እንተፍ እንላለን ብለው በኃይለኛው ምራቃቸው መርገውባታል መሰለኝ። ማስተናገዱን ስትችልበት ለጉድ ነው። እስክስታውን ስታስነቀው ምንም አይወጣላት። ታዲያ የዝና እዚህ ጋር ድገሚን ብለው እስኪጠሯት ድረስ ለኔና ለሷ በሚገባን ቅኔ ባልገባኝ ሁኔታ እኔንና አይኑ እንደ ድመት አንሰው የሚቆለጨለጩትን ከኔ 4 ሰዎች አለፍ ብሎ የተቀመጠውን እጁ በነቀሳት የስጎርጎሮው ነው ጠምሻ ያያየች ዘመዴ በማለት ከመሃል ገብታ አስከሳ ትወርዳለች። ኢየሩሳሌም ሪበል ሰቆጣ ሪበል ኮረም ዋር ሸበራል ኢየሩሳሌም ይህ ቅኔ ከሷና ከኔ ወዲያ ማን ገብቶት እሪ የሚል ሰቆጣም ኮረምም የለም። ከቀን ሁሉ አርብ መርጦ የሚሸበረው ኢየሩሳሌም የተባለው የሷ ገላ ላይ ያለው አንቆልጳዋ መሆኑን የኔ ገላ ላይ ካለው ዣንታል ጅዌ ውጪ ማን አውቆትና ሸብሮት እያልኩ ኮፈሳለሁ። ታዲያ ይሄን ጊዜ ነበር መሳቸውን ከጠላና ካረቄ ውጪ ማውጣት ላልቻሉት እሷን ብለው ለተኮለኮሉት ደንበኞቿ የጠጣው ጠላና አረቄ ድፍረት ሰጥቶኝ ከተቀመጥኩበት ተነስቼ መናገር የጀመርኩት። የዝና የምናምንን ገላ ከኔ ውጪ ማናቅ ቃላቱን ሳልጨርስ ወጠምሻው አቅፎና ደግፎ እያመናጨቀኝ ከበረንዳው እያራቀኝ ወደ ቤቴ እንዲሄድ ጠቋሚ ጣቱን በጣም ወደፊት ያቀርቦ እያወዛወዛ አስፈራርቶ ነገረኝ። ጣቱን በነከስኩት ኖሮ ስል ተመኘው። ደብረ ገሊላ በመናኸሪያው አገኘህ እንደሆነ ቀቦ መዞሪያው አለማለ ለማለ የቀረኝ የጥያቄ ምልክት ተቀጽላ ያለበት አንድ ቃል ብቻ ነበር፣ የሚያውቅ የሚለው። ከደጅ ላይ እንዳለው ጮክ ብዬ ተናገርኩት። የሚያውቅ ስል ምን ይረባል? የተናገርኩት ቃል ብቻውን ለማጨብጨብ እንደሞከረው የእጅ መዳፍ ትርጉም አልባ ሆነ። የዝና የምናምን ገላ ማነው ከኔ ውጪ አቅፎ የሚያቅ? ጮክ ብዬ መናገር ጀምሬ ወጠምሻውን ፍራጭ አልጎምጉሜ ጨረስኩት። ዞራም አባከናም አላለችኝም ነበር። የከፋኝ በወጠምሻው ጎረምሳ ከቤቷ ተንጠልጥዬ መውጣቴ ሳይሆን እያየች እንዳላየችኝ በዝምታ ማለፏ ነበር። ዳልቀር ጨነቀኝ አገና ሰቆጣ ላስታላሊ በላ
ወደ አንተ ያደላ ተልጅ በነፍሴ የምትጫወተው ስንት ሽብር አለ የምትመጸውተው ዋግና ሰቆጣ አስታላሊበላን ቢያለ ሚዛኑ ወደ አንተ ያደላን ሪበል ሰቆጣ ሪበል ኮረም ባርብ ይሸበራል ኢየሩሳሌም ቀን ላይ ተጎትቼ ስወጣ ያየሽ ዝም ማለቷ ያብከነከለኝ ነበር ወደ ቤቷ መሄድ የጀመርኩት። የሚገርመው በዚህ ድቅድቅ ምሽት ወደ ቤቷ ሲሄድ የዛን ቀን ምሽት አንተማ የምናምን ልጅ ነህ እንጂ እንዴት ተብሎ በዚህ ልክ ልሆንልህ እችላለሁ ስትለኝ ጊዜ ተሰምቶኝ የነበረው የውሻ ጭራ መርገጡ ወኔ ከርቶኝ እሱን ሽሽት በሌላ ቅያስ ሄጄ ነበር ቤቷ የደረስኩት። ጠላ ጣሳ ላይ ሲቀዳ ከሚሰጠው ድምጽ ውጪ በር ላይ እንዳለው ጆሮዬ ሰምቶት የማያውቀው ሙዚቃ ከቡርጫሙ ቲቪ በላይ ካለው ሬዲዮኗ በሱሱ ተከፍቶ አዳመጥ ተጠጋው። ከሙዚቃው በላይ የሁለት ሰዎች ንግግር ተሰማኝ። አንደኛዋ እሷ ናት፣ ሌላኛውስ ጆሮዬን በሩ ላይ ለጠፍኩት። የይዝና ንግግር ጥርት ብሎ ተሰማኝ። ለኔ ያለችኝ ለሌላ ሰው ስትደግሞ አንተማ የምናምን ልጅ ሳትሆን አትቀርም የሆነ ነገር አስነክተኸኝ እንጂ በጤናዬማ እንዲህ አልሆንልህም። በንዴት የማደርገው ጠፍቶኝ ከቤቷ ርቄ ሄድኩ። የራቀው በድኔ እንጂ ሐሳቤ እሷና አብሯት ያለው ሰው ጋር ነበር። ማን ሊሆን ይችላል? ድሮም ኮማሪትና ድመት ማንስ ቢሆን ምን ረብቶኝ ከኔ ወዲያ ማን ገብቶት ያልኩት የዓርብ ዕለቱ የኢየሩሳሌም የሽብር ቅኔነቱን ለተቀኘችው ኮማሪትና ልክ እንደኔ ለሱ ብቻ የተቀኘለት መስሎት ለተኮፈሰው ገና ላልገባው ተረኛ ሰው ብቻ መሆኑ የገባኝ ሲጨልም ከመሸ ነው። ጨለማ ቀን በብርሃንና በልብስ ውስጥ የተደበቀ ጮሃ መሳይ ገላ ሴሰኝነቱን ያጋለጥበታል። እግዚአብሔር ሰጠ፣ እግዚአብሔር ነሳ። ጨለማ ሰጠ፣ ጨለማ ነሳ። በጨለማ ያቀፍኳት ኮማሪት በጨለማ ሌላ ሰው ታቀፈች። ሴት በፀሐይ ትመሰላለች። እንደ ጧቷ ፀሐይ ማሞቅም እንደ ረፋዱ ፀሐይ ማቃጠልም አትባል የኔ ናት የቀኗ ኮማሪት ልክ እንደ ጨዋ ሴት ፀሐይም ጨረቃ ልክ እንደ ተራቃ የኔ የነሱ እያልን እየተከራከርን ሰዓቱ ገፍቶብን ቀኑ ጨልሞብን የጧቷ ጣፋጭ ሐሩር ሆነችብን። ያብረከርከኛል ሰላይ ባመሽ ሰው ያወቀኝ እንዳልመጣም ኮራው እንዳልቀር ጨነቀኝ ዋግና ሰቆጣ ላስታላሊበላ ያለ ሚዛኑ ወደ አንተ ያደላ ተልጅ በነፍሴ የምትጫወተው ስንት ሽብር አለ የምትመጸውተው ዋግና ሰቆጣ አስታላሊበላን ፍትህ ይስፈን ጠያቂ አለ። አብዮቱ የፈነዳ ወቅት የተወለዱ አብዮት በአዲስ ዓመት የተወለዱት ሴቶች መስከረም፣ ወንዶቹ ዓመትን ገሸሽ አድርገው አዲስ። በዋናው የአብይ ጾም መግቢያ ወር ጾማቸውን ገድፈው ተጸንሰው በወርሃ ነሐሴ የተወለዱ ሴቶች የማርያም ተብለው የሚጠሩ መኖራቸው ለጆሮ ባዳ አይደለም። ምናልባት በለስ የቀናት ሕፃን የአባቷ ስም ስጦታ አሊያም መንገድ ከሆነ የሰኔና ሰኞን መቅጠም ያስናቀ
የማርያም ስጦታና የማርያም መንገድ የተባለ ስም ይኖራቸዋል። ታዲያ በአብይ ጾም የሰሩትን ጥፋት በ16ቷ የፍልሰታ ጾም መባቻን በማስመልከት ለማካካስ ይመስላል አሳያማቸው። እነማን? አባቴ ጠለላውና እናቴ ሺብሬ። እንዴት? ለታናሽ እህቴ ስም አወጣጣቸው። እሷም ስሟን አሳጥራ ራሷን በራሷ የማ ብላ ማስተዋወቅ ይቀናታል። ከቤትም እንደዛ ብሎ መጥራት ከጀመሩ ሰነባብተዋል። የማ የኔን ስም አወጣጥ ተውት። በፊት ክፍል ውስጥ ስሜ ሲጠራ አቤት ከማለት ይልቅ እጄን በማውጣት መኖሬን ለማረጋገጥ ስለምሞክር አጎንብሶ ስም የሚጠራው መምህራችን ብዙ ጊዜ ክፍል ውስጥ እያለሁ እንደሌለው ቆጥሮኝ ቀሪ አድርጎኛል። ታዲያ ከአባቴ ጋር ከቤታችን በረንዳ ሆነን እያወጋን ባለንበት ነበር ስለ እህቴ የማርያም ስም አወጣጥ የጠየኩት። እኔና እናት በታላቁ የአብይ ጾም ነበር ካልጋ የወደቅነው። ለዚህም ሳይሆን አይቀርም ለጥፋታችን ካሳ ከሆነ ብለን በወርሃ ነሐሴ የተወለደችው እህትን የማርያም ያልናት የማርያም ጠለላው። ታዲያ እኔን ለምን መካሻ አስበው ይሆን አሁን ያለኝን ስም ያወጡልኝ? ወይ አንድ ፊቱን መካሻ ያላሉኝ? አባቴ ስለኔ ስም አወጣጥ እንዲነግረኝ ጠየቅኩት። ይልቅ እሱን ተወት አድርገውና ከቻለው ወደ ጠለላው እናተ ስሜን እንዴት እንደለወጠችው ላውጋህማ። እኔና እናትህ የምንገናኘው ከሳምንቱ አንዱን ቀን ጠብቀን ነበር። ያቺም ቀን ቅዳሜ ነበረች። የኛ ሰፈር ያለችው አጥር አልባዋ ከመንገድ ዳር ያለችው የመናሹ ጠላ ቤትም ቅዳሜ ነበር የምትወጣው። ታዲያ በዛች ዕለት እናትህ ሺብሬ ከቦታው ላይ ደርሳ ስትጠብቀኝ እኔ አባትህ ቻላቸው ታዲያ ሽክ እንዳልኩ ወደሷ ለመሄድ ከቤታችን ጎን በምትገኘው አጥር አልባዋ ጠላ ቤት በኩል ሳልፍ ደጅ ላይ የሚኮለኮሉት ጓደኞቼ የናን ጠጣ ግብዣ ሲያቀርቡልኝ ትንሽ ለመግደርደር በሞክርም በጠላ የሚጨክን አንጀት የለኝምና ወደሷ መሄዴን ትቼ እዛው ሰፈር ውስጥ ቀራለሁ። ታዲያ መሽቶ ስደውልላት ምን ብዬ የውሸት ምክንያት እንደምደረድርላት ሳላውቅ ልክ ስልኩን አንስታ ስትጠይቀኝ ነበር የምላት የሚመጣልኝ። ለምንድን ነው የቀረኸው? ቅድም እኮ የጓደኛ አባት ደከም ብሎ ሕክምና ቦታ ልናደርሳቸው ሄደን ነው። እሺ አንተ ግን ደህና ነህ? ታዲያ እንደተለመደው ለሳምንት ተቀጣጥረን ስልኩ ተዘጋ። አይደርስ የለ ቅዳሜ ደርሳ እንደለመድኩት በዛ ይጠላ ቤት በኩል እያለፍኩ ሳለው ነበር አንደኛው ይስፈን የተባለ ጓደኛዬ ከበስተኋላ የጠራኝ። ቻለው አንተ ቻለው። ታዲያ ሲጠራኝ ባዶ አስፋልት ላይ ቮልስ የሚነዳ ሹፌር ድንገት ሰው ሲገባበት ፍሬን ሲይዝ በመኪናዋ ሲጢጥ እንደምትለው ነበር ፊቴን ቅጭም አድርጌ የቆምኩት። ቻለውና አንድ ሁለት ብለን ትሄዳለህ። አይ ትንሽ ብርድ ስለነካኝና መድኃኒት ቢጤ ስለጀመርኩ እሱ ጥሩ አይደለም እያልኩት የሌለብኝን የውሸት እያሳልኩ ላሳምነው ሞከርኩ። ታዲያ ጠላ ደም እንጂ ደመኛ አይደል? እህል እኮ ነው። በዛ ላይ ዣንጥላም ብለው ወደ ውስጥ ብታንቆረቆሮ ፀሐዩን ቀዝቀዝ በረድ ያደርግልሃል ብሎ አሳምኖኝ አንድ ሁለት ማለት ጀመርን።
ኖርሺ እንዴት ሆኗል ገላሽ ለዛሺ እንደምነው መልክሽ ውበትሽ በነበራሽ ቀደም ያላነሽ ያነዋ እንዳማረም አይኖር አካል ፈራሽ ነዋ መቼም አብሮ አይቀርም ገሸሽ ይላል ሰውነት ባዳነ ማሳሲ ቀረበት ጋኔ ሲጠናበት ችግር አባቴ ዘፈን ይላሉበት ያጥሩ ጊዜ ማታትና ለጋ ሲሰነሰ ደስታ በትካዜ ሲመነዘ ያቃላታል ወባንድርላው ታዲያ መሽቶ ስደውልላት እሺ ዛሬስ ምን ገጠመ? ባለፈው ሕክምና እንዳደረስናቸው የነገርኩሽ የጓደኛ አባት ቅድም ወደ አንቺ እየመጣው ማረፋቸውን ስሰማ ጊዜ አፈር በበለው እኔ ማስንቱን አሰብኩ መሰለ። ነፍሲ ማር እንጂ ሌላ ምን ይባላል? ላያስችል አይሰጥም አይደል የሚባለው። እሱ ያመጣውን እሱ ይመልሰው። ያው ውሸቴ ሰምሮልኝ ኩርፊዋ ሻረና እንደለመድነው ለሳምንት ቅዳሜ ለመገናኘት ቀጠሮ ስታሲዘኝ ችግሩ የገባኝ አባት ጠላው በማይወጣበት ከሳምንቱ አንዱን ቀን መርጬ ሮብ እንዲሆን አሳመንኳት። ጉድና ጅራት ከወደ ኋላ ነው እንዲሉ የቀጠሯችን ቀን ቦታዬ ላይ ቀደም ብዬ ብገኝም እሷ በተሯዋ የውሃ ሽታ ሆነችብኝ። በጠብቃት ቀረችብኝ። የሚይዘውን የሚጨብጠውን እንዳጣው ነበር ወደ ቤት ተመልሼ በቁጣ የደወልኩላት። ታዲያ ገና ስልኩን ከማንሳቷ የኛ ሰፈር ቅዳሜ የእናንተ ሰፈር ደግሞ ሮብ ነው ማለት ነው የሚወጣው፣ ለዛ ነው የቀረሽው? ምኑ ጠላው? ከዚህ በኋላ ነበር እናትህ የሁለቱን ሳምንታት ቅዳሜ የመቅረቴ ምክንያት የተገለጠላትና እስከዛሬ ስም ሆኖ የቀረውን ጠለላው የሚል ስም ያወጣችልኝ። ጋሽ ጠለላው፣ አንቱ ጠለላው ከቤት ውስጥ ሆና ትጣራለች እናቴ። አንተ ቦርቆታ አባቴ የለም እንዴ? ዛሬ ሰንበትም አይደል? የጋሽ ይስፈን ልጅ ከጣቢያ ከመውጣቱ በፊት ሄደን እንጠይቀው እንጂ። ታዲያ የጋሽ ይስፈን ልጅ ጤና ጣቢያ ሳይሆን ፖሊስ ጣቢያ ነው ያለው። ምክንያቱ ደግሞ የአባቴ ጓደኛ የሆኑት ጋሽ ይስፈን እንዲገጥምላቸው ይሁን አሊያም ጽኑ የፍትህ ፍላጎት ይኖሯቸው እንጃ ወዳይ ዘመድ አንቱ ሰውዬ ኋላ ተው እያላቸው በቀደመው መንግስት ጊዜ ልጃቸውን ፍትህ ብሎ ሰይሞት በዚህኛው ዘመን መንግስት ትንሽ ኮሽታ በተፈጠረው ቁጥር ፍትህ ይስፈን በሚለው የመታወቂያ ስሙ ምክንያት ይኸው ልጃቸው ያልጎበኘው ጣቢያ የለም። እንኳንም ስሜ ቦርቆታ ሆነ። ፍትህ ይስፈን፣ ፍትህ ይስፈን ጠያቂ አለ። እንኳን ወዳጅ ጊዜ ፊት ያዞራ 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 ዛሬ ለታጠቀ ፖሊስ የማይመለስ ጉድ ነው። የዛሬ ዓመት የፍርድ ቤት መጥሪያ ሊሰጠው የሄደውን ፖሊስ አይደለም እንዴ ጆሮ ግንዱን በጥፊ አንድዶት ከነመሳሪያው አፈር የቀላቀለው? ቆዋ አንድ ቦታ፣ የክላሽንኮፉ የጥይት መጋዘን ሌላ ቦታ ተበታትኖ ለቃቅሞ ነበር በቃሬዛ የወሰዱት። ማዕረጉ ሳይቀር ከትከሻው ላይ ተነቅሎ በሮ ቱቦ ውስጥ ነው የተገኘው። ምን እሱ ብቻ ጋሽ አለበልንስ ቢሆን እንዲህ ሁለት የፊት ጥርሱን በቡጥ ያርግፎ አፉን የጋራዥ በር አስመስሎት የቀረው ማን ነው? ይሄ ወጠምሻ ድሩዬ ነው። የጋሽ አለበልን ጥርስ ለማውለቅ ማውለቅ ማወቅ ነው አረገፈው እንጂ ምን እንዳነሳሰው ሲጠየቅ በቀን 10 ጊዜ ሰላም እያለ አማሮኝ ነው አላሉ።
እስቲ ለእግዚአብሔር ሰላምታ ቡጢ መመለስ ምን የሚሉት እብደት ነው? ጋሻ አለበል ምስኪን የሶስት ልጆች አባት ነው። ጎረቤቱ ሁሉ ሰላምታ ይብቃ ይከተት በጋሻ አለበል የሚልለት ሰላምተኛ። ታዲያ አንድ ቀን ለምሳ ወደ ቤቱ እየገባ ይህን ወመኔ መሃል መንገድ ላይ ቆሞ ያገኘዋል። ባርኔጣውን ከራሱ ላይ አንስቶ በክብር ጎንበስ በማለት ቡና ኢዮብ ብለው ወደ መስጂዳቸው ወዲያው አንድ ወር እንኳን ሳይቆይ ይሄ ወጠምሻ ፓስተር ደብድቦ ታሰረ። ለምን ፓስተሩን ደበደብክ ቢባል ክፉ መንፈስ አለብህ ብሎኝ ነው አለ። ከስር ሲፈታ መጽሐፍ ቅዱሱን ጣጥሎ ወደ መጠጥ ቤቱ ተመለሰ። እንዳገረሸ ዱርዬነት አደገኛ ነገር የለም። ባሰበት ይኸው ሲጠግብና ሲሰክር አላፊ አግዳሚውን እየደበደበ እጁ ላይ ሳንቲም ሲያጣ እየነጠቀ ቦዝኖና ተመችቶት ይኖራል። ይሄን ጉድ ነው እንግዲህ እንዳይሞት እንዳይሽር አድርጌ በስድብ አጥረግሬው በሰላም ወደ ቤት የተመለስኩት። ያው ቤቱ ሄጄ እፈልጋለሁ ናውጣ ብዬ ምን አገናኛችሁ የሚል አይጠፋ መቼስ ጎዶሎ ቀኗ። ኢዮብ የባለቤቴ ታላቅ ወንድም ነው። የመጀመሪያ ልጃችንን የወለድን ጊዜ እንደወጉ ቁርጥ አባቱን ከሚለው አራስ ጠያቂው ይልቅ ኢዮብ ያጎቶነ ባዩ በዛ። አንድ ቀን ታዲያ ይሄ አጼ በጉልበቱ የማይታለፍ መስመር አለፈ። እንኳን አንድ የመንደር ዱርዬ ሞት ራሱ መቶ ፊቴ ቢቆም የማልደራደርበት ጉዳይ ዘነኮረ። አበድኩ። እግሮቼ እንደ እግር ሳይሆን እንደ ክንፍ አብረው ወደ ቤት ወሰዱኝ። ያውም ከሥራ እንደወጣው ሙሉ ልብሴን ከነከረባቴ ግጥም አድርጌ ለብሼ ሰው አገሩ ሲነካበት አሮጌ ጠመንጃ አንስቶ ከሰማይ ከምድር ከገዘፈ ጠላት ጋር የሚፋልመው ከጀግንነት ይልቅ በፍቅር ተገፍቶ መሆኑን ያወቁት በዚህ
የሆነ ጊዜ
ካህን ሆነው ዲጄ እሱን አየሁ። ሊያውም የአክሱም ጽዮን ማርያም ካህን። ቹቹ አንተ ቹቹ የእናቱ ጅንጉርጉር እንዲሉ ስለ እናቱ ባላውቅም እህትየው ምህረት ትምህርቷን ተስተምራ ኪዳነ ምህረት የሚል ፋርማሲ ከፍታ ስትሰራ እሱ አስኳላውን እምቢኝ የቅኔውንም እንዲያው ገፍቶ ተማርካለኝ እንደ ቅዱስ ያሬድ ከሚጥቅልየዋ ትል ከህይወት እማራለሁ በማለት ሁሉንም እርግፍ አድርጎ አንድ ቁንድዶ ጠጉር ከኋላው አበጅቶ ዶቃ አስርጎበት ጆሮ ላይ ጉትቻን ጠልጥሎ life is so much simpler when you are drunk የሚል ጥቅስ ከተለጠፈበት ክለብ በሳምንት 3 ቀን እየሰራ የኛ ግቢ ተከራይቶ መኖር ከጀመረ ሰነባበተ። ቹቹ ደህና አደርክ? እንዴት አደርክ? ጥያቄን በጥያቄ ምን ይሉት ፈሊጥ ነው። እቹን አትሰላምታው። ቹቹ ደህና ዋልክ? እንዴት ዋልክ? መክሰስ ሰዓትም አገኘሁት መሽቶም ምላሹ ያው ነው። መልሶ እኔኑ ጥያቄ ይገባል። እንዴት አደርክ ብለው እንዴት አደርክ አለኝ። አልሐምዱሊላህ እግዚአብሔር ይመስገን ሊቀር ነው መሰለኝ አለ ያገሬ ሰው። እንግዲህ ጎረቤቴ ነው በአንዱ ቀን ማታ ከፍቅረኛዬ ጋር ፍቅር ልሰራ በተዘጋጀውበት ሙዚቃ መስሎት እንጃ ስብከት የለቀቀብን። ለሮባ አጥቢያ በሌሊቱ ግማሽ ሰዓት ሊነጋጋ ለጠዋቱ ጥቂት ሲቀር ፍቅረኛዬን ከጥልቅ እንቅልፍ ቀሰቀስኳት። በቀስታው በጣቶቼ በጨለማው መላ አካሏን በመዳበስ እየሳምኳት ስብከት መሳይ ድምጽ ሰማን ከቹቹ ቤት። እኔም ይዋዛ አልነበርኩም። የሚያየኝ መስል መብራት አብርቼ አንባረኩበት። መብራቱን ሳላበራም እችል ነበር። ምናልባት ጨለማው ድምጼን ካፈነው ብዬ ነበር አምፖሉን ማብራት የመረጥኩት። አንተ ቹቹ ተሳስተሃል። ዝም እባክህ በፈጠረ ስብከት ነው የከፈትከው። እኔ ስብከት እየሰማው ሌላ ነገር አድርጌ ኩነኔ መግባት አልፈልግም። ከአልጌ በመውረድ እጄን ደጀ ሰላም እንዳለ አንዱ ምእመን ከወደ ኋላ አጣምሬ ምስኪን ልምሰልብል በዛ ቅጥነቴ ተጀቡኝ መኮፈስ መሰለብኝ። ወዲው አምላኩን ኩስምን በማለት ከጸሎቱ ባሻገር ስብር ብሎ ለማሳዘን በቅጥሩ እንዳለ ከርታታ ሰው ሆኜ መለማመጤን ቀጠልኩ። አንተ ቹቹ እሺ ቀንሰው። ከየት ሰምቶኝ ዝም። ከስብከቱ አልነበረም ችግሬ የማልመልሰውን ጥያቄ ስላነሳብኝ እንጂ ይበልጥ ድምጹን ጨመረው። ዓለም 9 አይደል ከሁለትም አይዘል ምድር የጸናችው ዓለም የቆመችው አንድ በጸሎት ልትቆም በውልደት ደምን ባያነቡ ወደ ፈጠራቸው ምድር ትቆያለች ወደ ላይ አንጋጠው በመጠለያቸው። ስብከቱ እንደቀጠለ ነው፣ እኛም እየሰማነው ነው። ምድር የጸናችው ዓለም የቆመችው አንድ በጸሎት ልትቆም በውልደት በብዙ ተባዙ ምድሪቷንም ሙሏት በሚል መርስሌት ተሰነብታለች በወሲብ ጣር ሲቃ በሚያነቡ በሌት። ምድር የጸናችው ዓለም የቆመችው አንድ በጸሎት ልትቆም በውልደት። ይሰማል? እዚያስ ምዕመናን ከቃሉ ጋር ናችሁ? አንተ ቹቹ አባ ይሰብካሉ ይሰማል እያሉ። አዎ ምድር የጸናችው ዓለም የቆመችው አንድ በጸሎት ልትቆም በውልደት። ታዲያ ከየትኛው ናችሁ? ቀን ከሌት ሳይሉ ወደ አምላካቸው ለጸሎት ከሚዘረጉ እጆች ወይስ ቀን ማታ ሳይመርጡ በሩካቤ ፍትወት ከሚያረክሱ የእርሱን አካል ቅዱስ? አባ ይሰብካሉ ይሰማል እያሉ። ይሰማል። ታዲያ የሰው ልጅ በሞላ ነጻ ፈቃድ አለው ነፍሱ ሳትነጠቅ ምድር ላይ እስካለ እስትንፋስ እስካለው። ምን እዚህ ምድር ላጤ ተሰብስቦ እንደ ክረምት ዝግ ያለ ዝናብ በሽንቁር ቀዳዳ እየገባ የሰውን ቤት ያበሰብሳል። ቹቹ ኧረ እባክህ እኔ ሲደክመኝ ባለቤቴ ተጣራች። ቹቹዬ ቅጽበትም አልፈጀበት ስብከቱን ወደ ሙዚቃ ለመለወጥ ሊያውም ወደ ሸዋንዳይ
ጎረነነ ቁጣ የቀላቀለበት ጩኸት፣ ብልሃት ያለባት ለስለስ ያለች ድምጽ ነገሮችን እንደምትለውጥ ነበር። እኔም ተለሳልሼ ላመሰግነው ተጣራው። ሊያውም የባለቤቴ መለሳለስ ባስናቀ ድምጽ ቹቺዬ ዝም ቹቺዬ ጭጭ ባለቤቴ ተጣራች። ቹቺዬ ለመመለስ አፍታም አልፈጀበት። አቤት ሸዊትዬ። ታዲያ ምን አልኩ? ቁጣ ከተቆነደደባት ድምጸት ለስለስ ያለ የነፋስ ሽውታን የመሰለ ለጆሮ ግቡ የሆነ ድምጽ ነገሮችን እንደምታበርድ፣ ነገር ግን የሴት ወይ ጉድ! ፍቅር ቲቪ ታይሽ ስል ከፊታችን ያለውን ቲቪ እያመለከትኩ ጠየቅኳት። ምን ነው ልክፈትልህ አለችኝ። አይ ህመሙን ታምሜ እንዳልተካፈልኩት ዳግም ላይ መለስ ሲምል ያመንኩት ቃሉን አፈረሰ መውደዴን ታዘብኩት። አሁን ላይ እንዲህ ጢም አብቅዬና ጸጉሬን በራሴ ፍቃድ ማጎፈር ከመጀመሪያ ከዓመታት በፊት በእኔና በአክስቴ መሃል የተፈጠረውን ክስተት ትላንት ልክ አሁን እንደሆነ ያህል ተረኛዋ የፍቅር ተቋዳሽ የቀኝ ክንዴ ላይ እንዳስተኛው ትዝ ይለኛል። አክስቴ ከፊት ለፊቴ ተቀምጣ ጥፋቴን ለመደበቅ ስሞክር በመረጋጋት እንድነግራት ትጠይቀኛለች። የኔ ምላሽ የማፍተለትለው እጄና የሷን አይን እያፈራረቁ ማየት ሲሆንባት ጊዜ መረጋጋቷን ወደ ቁጣ ለውጣው ተበላሽቶ ወደ ቆየው ቴሌቪዥን ጣቷን እየጠቆመች ትሰማኛለህ ትለኛለች። አይኗ ይበልጥ እየፈጠጠ ሲመጣ ክብነቱ ይጎላል። ትሰማኛለህ ሲሳይ፣ ሴት ልጅ በጣም ብልህ ናት። እኔን ለማታለል እንዳትሞክር። እጇ አሁንም ወደ ቴሌቪዥኑ እንደተከሰረ ነው። ብልህና እልህ በማይለይበት እድሜ ሴት ልጅ ብልህ ናት እያለች የምትቆጣኝ አክስቴን በመገረም እየተመለከትኳት ንግግሯን ቀጥላለች። ሴት ልጅ ብልህ ከመሆኗ የተነሳ ከቲቪው ጀርባ ምን እንደተቀመጠ ምን እንዳለ ሳታይ የማወቅ ጥበብ አላት እያለች ምክር ይሁን ቁጣ መሆኑን ያለየውትን ንግግር ታከታተልብኛለች። እሷን ተወጥ አድርጌ የእጇን አቅጣጫ በመከተል ከቴሌቪዥኑ ጀርባ ምን እንዳለ ለማወቅ ለራሴ 3 እድል ሰጥቼው ቁጣዋን ጨርሳ ስትሄድ የማረጋግጣቸው ነገሮች እገምታለሁ። አንደኛ የተረሳ አቧራ ወረሰው ማበጠሪያ፣ ሁለተኛ መብራት የተከፈለበት ተጣጥፎ የተቀመጠ ቢል፣ ሶስተኛ አክስቴ ጸጉሯን ስታበጥር ከማበጠሪያው ላይ እየተሳቡ የተጎነጎኑ የጸጉር ክምሮች። እድሉን ሰጣኝ። እሷ እንዳለችው ምን እንደተቀመጠ ጠይቂያት የሴትን ልጅ ብልሃት እስከ ወዲያኛው ባረጋገጡ ብዬ ተመኘሁ። ድንገት ከተቀመጠችበት ተነስታ በቁጣ ነገ እናት ጋር ወስደሃለሁ እኔ ምን በወጣኝቴ ብላ ትታኝ ወጣች። እግሯን ተከትዬ ግምቴን ለማረጋገጥ ቲቪውን ባስጎነበሰው ሸርተት ብሎ ወደቀ። ከየት መጣች ሳልን ዓለም ላይ ትልቅ ዱብዳ የወረደ ይመስል ጭንቅላቷን ይዛ ድንገት እንግዳ ቤታችን ሲመጣ እንዳልከፍትላችሁ ተበላሽቷል የት ላሰራው ይሆን እያለች የወሬ ማድመቂያ ያደረገችውን ቲቪ ልክ ዛሬ በኔ እጅ ተሰብሮ ስራውን ያቆመ ይመስል የእርግማን ናዳ ያወረደችብኝ የሴትን ብልሃት አረጋግጠችልኝ። ለእናቴ ደውላ ይሄው ልጅሽ ትቢት አፍንጫው ድረስ ወጥሮ ቴሌቪዥኑን ሰብሮ ገላገለኝ አለቻት። አፈረሰ መውደዴን ታዘብኩት ህመሙን ታምሜ እንዳልተካፈልኩት ዳግም ላይ መለስ ሲምል ያመንኩት አፈረሰ መውደዴን ታዘብኩት። ይሄው እኔም ያክስቴና የኔ ገጠመኝ ትላንት እንደሆነ ያህል ትዝ እያለኝ እቅፌ ውስጥ ያለችው ቤቴን ፍቅር ቲቪ ታይሽ ስል ከፊታችን ያለውን ቲቪ እያመለከትኩ ጠየቅኳት። አዎ ምን ነው ልክፈትልህ አለችኝ። አይ ሳይሆን ከቲቪው ጀርባ ምን እንደተቀመጠ ልጠይቅሽ ፈልጌ ነው። እኔ ፍቅር እንዴት ላውቅ እችላለሁ? ጠንቋይ አልቀልብ ነገር የብዙ ሰው ችግር ነው። ጠንቋይ አልቀልብ ቅብርጥሴ ምናምን ሴ እያሉ ማወቅንና ማስተዋልን በመገበር ብቻ የሚገኝ ይመስላቸው። ምን ነው አንተ ታውቃለህ? የመገረም የሚመስል ፈገግታ እያሳየች ጠየቀችኝ። በዚህን ጊዜ ነበረ ማም ብዬ ሴቭ ያደረኳት ቤዛይት ቴክስት የላከችልኝ።
በደልም በዳይም ካሳም እንደሌለ ያንተ ነው መሰለኝ ብላ ከቤዛዊት የተላከልኝን የጽሁፍ መልእክት እያነበበች ወይ እናት ናት የላከችልህ እወድሃለሁ ብለሃለች እያለችኝ ስፍስፍ ብላ ስልኩን አቀበለችኝ። እውነትም የእናትና የልጅ ፍቅር በቴክስት ሲሆን ስፍስፍ ያደርጋል። ሴት ልጅ እናትና አክስት እስክትሆን ድረስ ውሃ ውስጥ ሊገባ ሲል መርዙን አስቀምጦ እንደሚገባ እባብ ብልሃቷን ከፍቅር ባህር ዳርቻ ካለው ሸጥ ውስጥ ባደራ መልክ አስቀምጣው ብልህነቷን ተነጥቃ እንደምትኖር አንደኛ ማረጋገጫዋ የኔ ቤት መሆኗ ገርሞኛል። ክብር ሴትነት በቴሌቪዥን ምሳሌያዊነት ላስተማረችኝ አክስቴ ግባትና ቤቲን ቻው ብያት ወደ እናቴ ቤዛዊት እየሄድኩኝ ነው። ህመሙን ታምሜ እንዳልተካፈልኩት ዳግም ላይ መላስ ሲምል ያመንኩት ቃሉን አፈረሰ መውደዴን ታዘብኩት። ህመሙን ታምሜ እንዳልተካፈልኩት ዳግም ላይ መላስ ሲምል ያመንኩት ቃሉን አፈረሰ መውደዴን ታዘብኩት። ለነገሩ ካንተ ጋር ከመገባታችን በፊት ቆቃቸዋለሁ። የዋዛ አይደሉም። ተኝተሻል ከሳቸው ጋር ድግም እንደሚወዳት አረጋገጠ። ያጎራባቹ ሽሙጥ ለመገላገል ፈጣሪን አምርሮ ጠይቋል። ነጠላ አድርጋ አታስቀረኝ፣ ሰው ያለ ትዳር ጎዶሎ መሆኑን አምናለሁና ሙሉነትን አድለኝ፣ ከሸራፋ ሕይወት ገላግለኝ፣ እባክህን ከግራ ጎን ያጥንት መዘህ እያለው ትቶታል። ጭንቅላት የምታዞር ሚስት እንዲያጋጥመው ተማጽኗል። ዛሬም ጸሎቱ መልስ አግኝቷልና አንፍረኝ እንዳለው እየነፈረ ከእርሷ ጋር ነው። ጊዮን አበራ በበኩሏ ቄጤማ የመሰለች ቆንጆ ሴት ብትሆንም ሁለት ጊዜ ማግብታ የፈታችው ባሎቿ የገዙላት ቀሚስ አልቅ ነበር። እሷም በበኩሏ አልጫ ወንድ አልወድም ስለምትል በርበሬ የበዛበት ባል እንዲጥልላት ተማጽናለች። ለጊዮን አበራ በርበሬ የበዛበት ባል ማለት ደግሞ ከቻለ በግማሽ ቀን ከተዘናጋ ደግሞ በቀን አንዴም ቢሆን ጆሮዋን በጥፊ የሚያግላት ነው። በፍቅሩ ያነደደው ወንድ መቅናት አለበት፣ ከቀና ደግሞ መማታት። ይህ ካልሆነ በቀር መፈቀሯን የምትለካበት ሌላ ሚዛን የላትም። ስለዚህም ሰለሞን በዘነጋ ቁጥር ታስታውሰዋለች። ሆይ ሆይ ዛሬ ደግሞ ትላለች። ያ ሰውዬ ምንድነው አይኑን ከሌላ ያልነቀላለሳ? ሆይ ሆይ ዘንድሮ ደግሞ በባለትዳሩ ብሷል። አሁን ምን ብሎ ነው እንደሚጠቅሰኝ ባለች ቁጥር እየተዋገረ ፊቱ የገበጣ የተዋጠች ትመስላለች። የሸረበችውን የነገር ድር ከመተርተሯ በፊት ሆሆ ትለዋለች። ጊዮን አበራ ሁሌም እንዲህ ናት። እንዲህ በሆነች ቁጥር ደግሞ ሰለሞን ዘውገ ቀና ብሎ ያያትና መጠየቁ አይቀርም። ምኖሽ ይላታል። ምንነቱ በማይለይ ስሜት አፍጥጦ ያያት። እንደው ብዙ ነገር እነግርሃለሁ እያልኩ ስታረቀዋለሁ ትልና ነገሯን አንጠልጥላ ትተዋለች። የሰለሞን ልብ አብራ ትንጠለጠላለች። እንደው ግን የሰው ነገር ሲገር ምንድነው እሱ? ለምን አትነግሪኝም አንቺ? አበራን ታውቂ የለ? እሱ ነው አበራ? ታች ሳፈር ያለው ባለ ሱቅ። እሺ አወኩትና ታዲያ ምን ሆነ? አንድ ቀን ማታ ከሱቅ ስመጣ የሚገርም እኮ ነው። በእናትህ መንገድ ላይ አገኘኝ። ትንሽ ሞቅ ብሎት ነበር። ሰላምታ ከተለዋወጥን በኋላ እጄን ይዞ አቆመኝ። እኔ ደግሞ ሞኟ ምን ሊያወራኝ ነው ብዬ በጀ ማለት
ውይ ይገርማል እኮ ብላ ነገሯን ታቋርጥና ሳቋን ትለቀዋለች። ሰለሞን ግንባሩ በድዴት መወርዛት ይጀምራል። ክፉም ይሁን ደግ መጨረሻው ሲናፍቀው ደግሞ እሺ ምን አለሽ ይላል። ምንም ማይለዋል። አንዴ ካየሁሽ ጀምሮ እንቅልፍ መተኛት አልቻልኩም። አንድ ቀን አንቺን አቅፌ በማግስቱ በሞትኩ አይለኝም። ባፉ ሙሉ አቅፌሽ ብሎሽ አሁንም ቢሆን የመጣው ቢመጣ ለቅሽም ያ ማውዛዛ ፈዛዛ ቀዛዛ ባልሽ ባይኖር ኖሮ አገባሽ ነበር እያለ ይታገል ጀመር። እኔ ደግሞ ሞኞ አይኑን ባስ ያቀር ጊዜ አንጀት አይላውስ መሰለ ልቀቀይ ብሎ ሊለቀይ ነው። አንቺ ለኔ ሞዛዛ ፈዛዛ ቀዛዛ እኔ ምን አውቃለሁ ታዲያ እንዴ ሌላ ባል የለኝ። ኦኬ እሱ ለኔ ተው። መጨረሻሽ ምን አለሽ? ምን አባቴ ላርግ በቃ በሰው መሃል እየጎተተ ከበሩ አድርሶኛል እኮ ከመዋረድ አልኩና ሹልክ ብዬ በቃ ገባሽለት ታዲያ ብላ ነገሯን ሳትጨርስ የሰነዘረው ቃራ ጥፊ ከወንበሯ ላይ አፈናጥሮ እንደተገለበጠ ኤሊተንጋላ ስትወራጭ ነፍሷ ሐሴት አደረገች። ስሜቷ ፈነደቀ። መፈቀሯን በማያወላውል ማስረጃ አረጋገጠች። በቃ ራት በልተው ጋደም እንዳሉ ሰለሞን የሆነ ነገር ትዝ አለውና ጥያቄ አቀረበ። ጊዮን የጥያቄው አመጣጥ ስለ ጣማት በእጅ ስትል ይሰማው ነበር። አንድ ነገር ጠይቅሻለሁ ያልኩ ምንድነው እሱ? አንድ ቀን ምሳሌ ጋብዘሽ ብዬ እንቀም ትዝ ይልሻል? መቼ? ገጠር መናፈሻ የርነለት። ዋው ትዝ አለኝ። እሱ ቤት የበላነው ቆንጅዬ ጥብስ አስታውሰዋለሁ። አንቺ ደግሞ እንደው ስለ ጥብስ ሆድ አታውሪ እስቲ። እሺ ምን አለ ሌላ? እኔ በሩ ላይ ጫማዬን ሳስጠርግ አንቺ አጠገቤ ነበርሽ ትዝ አለሽ? አዎ ትዝ አለኝ። አቅፎ ስሙ እየጠፋሽን እያለ ያናገረሽ ቦርጫም ሰውዬ የት ነው የምታውቂው? ሲነከነከነ ነበር እስከዛሬ። ወይ ታፈሰን ነው እንደምትለው? ሁይ አንተ ደግሞ ታፈሰነቱን ንገሪኛ አላልኩሽም? ሰይጣን ይፈስሽ። የት ነው የምታውቂው ያልኩሽ? ታፈን እንኳን ድሮ ነው ማቀማንቱ እያቆላመጥሽ መሆኑ ግን ታውቆሻል። ድሮ ስትድሮያት ከአንተ ጋር ከመገናኘታችን በፊትኛ ግቢ ተከራይቶ እኮ ይኖር ነበር። እንዴት ጥሩ ሰው መሰለ። ነፍሱ እስኪወጣ እኮ ነው ይወደኝ የነበረው። እውነትሽ ነው። ስለ ሚስቱን እየተወ እሷ ስትተኛ ቀስ ብሎ መጥቶ በሬን ያንኳኳ ነበር። ይታይ ሚስቱን አስተኝቶ ሲመጣ ወይኔ ሲያሳዝን። አንዳንድ ፍቅር እኮ ወር ነው። ወንዶች ከሌላ ምን እንደሚያዩ እኮ አላውቅም። በኋላ አንድ ቀን ሚስቱ ጠርጥራ ኖሮ ከወጣ በኋላ ቀስ ብላ ተከተለችው። በሩን እንኳን አልዘጋነውም። ታምናለህ? ራቁታችንን ቆመን ሚስቱ በቃሽ። አንተ ደግሞ በሞተ ነገር ሁሉ እንደው አትበይ አንቺ። እኔ እኮ ስለማምንና ስለምወድ ነው እያንዳንዱን ነገር የምነግርህ እንጂ ሁሉንም ባወራ እኮ በጣም የሚገርም ስንት ታሪክ አለ። ድግም በጥፍ እንደሚወዳት አረጋገጠች። በሌላ ቀን እኚህ ልብስ የሚሰፉ ሽማግሌ ያሉኝም ብነግርህ በሳቅ ትሞታለህ። ሰለሞን እውነትም የሚያስቅ ነገር የሚሰማ ስለመሰለው ደግሞ እሳቸው ምን አደረጉ አላት። ሆይ የሰው ነገር እኮ በጣም ነው የሚገርመው። መቼም ለኔ ሲሉት ሬሳ ሁሉ እኮ ነው የሚናቅ። ወይ ጉዴ! ሆይ ምን አደረጉ ነው የምትይው ደግሞ? ወይኔ ማርጀት ምን ነው በወጣትነቴ ባገኘውሽ ኑሮ አይሉ መሰለ። ተባክሽ ቆዳ ሽማግሌ። አረ ቆዳ እንኳን አትበላቸው፣ አደገኛ ናቸው። ምን አልሽ? እንደ ሴት አያመልጣቸውም አሉ። ያፈዚያ ደንገስ ሳይኖራቸው አይቀርም። ያቺ አልማዝ ያደረጓትን ስትነግረኝ እኮ ጉድ ነው ያልኩት። ምን አደረጓት? ወንድ ቢሉሽ ወንድ ነው መሰለሽ? እንዴ ወንድ እኮ ነው አለች። ምን ማለቷ ነው? ለነገሩ ካንተ ጋር ከመገባታችን በፊት ቆቃቸዋለሁ። የዋዛ አይደሉም። ተኝተሻል ከሳቸው ጋር? ድሮ ነው እኮ እንዴ። አንተ በድሮ ታሪክ በሞታ ታሪክ ለምን ትንጨረጨራለህ? ወይ ድርግም እንደሚወዳት
ይህ የኢትዮጵያ ሬዲዮ ነው። አይ መብራት ኃይል አንዱ ከመሸ ወደ ሱቅ ይሄዳል። ሱቁ ግን ዝግ ነው። አንደኛው ሲከብሽ አንዱ ያፈርስሻል፣ አንዱ ሲያሳድግሽ አንዱ ይዘርፍሻል፣ አንዱ ሲሞትልሽ ደግሞ አንዱ ሾመብሻል። ምንድነው ነገሩ ጥሩ ያልበቀለብሽ? ምንድነው ነገሩ ዘር ያልበቀለብሽ? አንቺ ደሃ ሀገሬ ኢትዮጵያ ዛሬ ማን ያስብሽ? አንቺ ደሃ ሀገሬ እናቴን እስኪ ማን ያስታውስሽ? እስኪ ከራሴ ልጀምር ወቀሳ፣ ምን ሰራው ለአገሬ ልነሳ? እስኪ ሁላችን ያብከንክን ቆጨን። ባለሱቁም ዘጋግቶ የሰላም እንቅልፉን ይለጥጣል። የመጣው ሰው ግን የፈለገው ነገር አስቸኳይ ስለነበር የተዘጋውን ሱቅ ማንኳኳት ጀመረ። ማን ነው አለ ባለሱቁ። ደንበኛ ነኝ እኮ ተኝቻለሁ እኮ። አውቃለሁ እባክህ አስቸኳይ ሆኖብኝ ነው። እሺ ምን ፈልገህ ነው? አምፖል ፈልጌ ነው። እባክህ አንድ ጊዜ አምፖል ግማሹ ተሽጦ ግማሹ ተሰብሮ አንዲት ባለ 25 ሻማ አምፖል ብቻ ናት የቀረችኝ አለ ባለሱቁ። ይሁን ግድ የለም ስንት ነው ብሎ ጠየቀ። 5 ብር ከከፈልክ ተነስቼ ልስጥህ አለ ባለሱቁ። 5 ብርማ በጣም ውድ ነው እንዴ? ምን ነው የሰፈር ሰው ስላልሆንኩ ነው ብሎ ጠየቀ። በምሽት ሊገዛው የመጣው ሰውዬ አይ በቃ 4 ብር ውሰድና አልተኛበት አለ ባለሱቁ። 4 ብር ብዙ እኮ ነው። ገና ለገና ሃይማኖታችን ይለያያል ብለህ ነው አይደል? ይሄንን ፈጣሪ ይወደዋል አለ ባለሱቁ እጅግ በመገረም። ሰውዬ ፊታችንን እንኳን ሳታይ የምን ስም መለጣጠፍ ነው? 3 ብር ክፈልና ይዘው ወደዛ ሄድልኝ እንዴ! በቃ ሰው መተኛ ያጣል እንዴ? አይጭ አለ ሊገዛ የመጣው ሰውዬ። ተው እንጂ ገና ለገና ካንተ ብሔር ስላልሆንኩ ዋጋ አትቆልልብኝ። የሰው ልጅ ሰው በመሆኑ ብቻ መከበር የለበትም ብለህ ታምናለህ? መከበር የለበትም አለው። ይህን ጊዜ ባለሱቁ ብስጭጭት ብሎ ከመኝታው ዘሎ ተነሳ። መደርደሪያው ጋር ሄዶ አምፖሉን አውርዶ መሬት ላይ ከሽ አረገውና በቃ ጨርሰናል አለ። እስቲ አንድ ጭቅጭቅ የሰለቸው ሰው በቃ ጨርሰናል ይበል። አላከበርንሽም ወልደሻል ተጦርሽ፣ ወንዛለሽ ሀብታምነሽ አላለማንሽ፣ አጥፊ ልጆችሽ ነን ይቅር በይ ሰብስቢ፣ ኢትዮጵያ እናታችን ማሪን አትገኝ።